አሉ አንዱን አወከርን ገለውና ካወከር ኩላሊቱን አውጥተን ለአንዱ እጁን አውጥተን ለአንዱ እግሩን አውጥተን ለአንዱ አይኑን አውጥተን ለአንዱ ከሰጠነው ይህ ፍትሃዊነት ነው የሚያስጨበጭብ ስራ ነው ብለው ያምናሉ። እንግዲህ የሞራሊቲ ምሁራኖች ናቸው። ዩቲሊታሪያኒዝም ብለን ዩቲሊታሪያን እኮ ፔንን ሪዲዩስ ማድረግና ፕሌዠርን መጨመር ላይ ነው አይደለ? አይደለም፣ ቃሉ ራሱ ዩቲሊታሪያን ነው። ብዙሃኑን የሚያስደስት ማለት ነው። ዩቲሊታሪያን ራሱ ለሁለት እንትን ይላል። ኳንቲቲ እና ኳሊቲ የሚባል ነገር አለ። ኳሊቲ እና ኳንቲቲን የሚያስቀድሙ አሉ። እንደውም ቤስት ኤግዛምፕል ምን እንደሆነ ታውቃለህ? አንድ ማንን ነው አንድ ጋሊሎ ጋሊሌን ማስደሰት 1000 ኖርማሊ ተራ ሰዎችን ከማስደሰት ይበልጣል ብለው ያምናሉ። ይሄ ራሱ ሴክት ነው። ሀሳቡን ይዘህ ብትመለከተው ዩቲሊታሪያኒዝሞች ያንን ነው የሚያምኑት። የነ ካንት የሞራል ፐርስፔክቲቭ ነው። ግን ዛዳዝ ምን የኤቲስቶች ማለት አይቻልም። አንድ ወደ እናንተ አልመጣሁም፣ ሀሳቡን ላስረዳው ብዬ ነው። ኦኬ። ከዛ ደግሞ ኮንሲኩዌንሻሊዝም ነው ብለን የምናነሳው ነገር አለ። ቤዝድ ኦን ዘ ኮንሲኩዌንስ ማለት ነው። እያንዳንዱ ሀሳብ ከሚያመጣው ውጤት ጋር የተገናኘ ነው። ወይም ደግሞ ቤዝድ ኦን ሃው ማች ፕሌዠር ያስገኛል፣ ምን ያህል ደስታ ያስገኛል የሚለውን እሳቡ መሰረት ያደረገ ማለት ነው። ዲንቶሎጂ ምናምን ብለን የምናነሳቸው ነገራቶች አሉ ማለት ነው። ብቻ አንድ ነገር በራሱ ስህተት ነው ትክክል ነው ብላችሁ ልትናገሩለት አትችሉም። ትክክለኛ መሆኑን ዲሳይድ የሚያደርግ ነገር አለ፣ ትክክለኛ አለመሆኑን ዲሳይድ የሚያደርግ ነገር አለ። እንመለስና በእስልምና አስተምህሮ ላይ ለምሳሌ የዝሙት የሰራች ሴት አግብታ ባል እያላት ዝሙት የሰራች ሴት በድንጋይ እንድትወገር ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሒህ አልቡኻሪ ሐዲስ ቁጥር 8020 ላይ አዘዋል። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በድንጋይ ውገሯት ብለው ያቺን ሴት አዘዋል ነው በታሪክ ደረጃ። ይሄ ታሪክ ተፈጻሚነት ሲያገኝ አብዛኞቻችሁ በሰፊው ታሪኩን ታውቁታላችሁ። ይቺ ሴት ህገወጥ የሆነ የግብረ ስጋ ግንኙነት ካደረገች በኋላ ወደ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም መታ ራሷ ነው የምትናዘዘው። እኔ አንተ የአላህ መልክተኛ ሆይ ዝሙት አድርጌያለሁ፣ ስለዚህ ግደሉኝ፣ ልወገር፣ ምክንያቱም ከዚህ ዓለማዊ ቅጣት ላይ ተቀጥቼ አኺሬን ብድን ይሻለኛል፣ ውገሩኝ ብትላለች ማለት ነው ያቺ ሴት። አይ ልጅሽ እንዲህ ሲሆን እያሉ ብዙ ስቴፖችን ይሄዱና መጨረሻ ላይ ግን እንድትገደል ይታዘዛል ማለት ነው። ከዛ በዛ ሁኔታ ትወገራለች። አሁን ይህንን የውግራት ዲሲሽን ወይም አክሽን ሮንግ ነው የምንለው ከምን ተነስተን ነው? አሁን የመጀመሪያው ጥያቄ ሮንግ ነው አይደለም፣ ከምን ተነስተን ነው ሮንግ ነው የምንለው? ይህንን የውግራት አብዲሳ እስቲ ከምን ተነስተን? ለምሳሌ ኦኬ ሎጂክ መጠቀም አንችልም? ችግር የለውም። አንተ ሎጂክ አልቲሜት ሶርስ ነው ብለህ ታምናለህ እንደ አንድ ኤግኖስቲክ? ኖ ሎጂክ ራሽናል የሆነ አርጊመንትን ስተዲ የሚያደርግ ፊልድ ነው። ግን አልቲሜት ትሩዝን ፋይንድ የምናደርግበት አይደለም። ነገር ግን አንድ ነገር ላይ ለመግባባት የምንችለው ስሩ አርጊመንት ኦር ስሩ ኮሚኒኬሽን ኢትስ ሎጂክ አይደል? አንድ ያለን መንገድ ኤቲዝም ወይም አንድ ሰው ፈጣሪ የለም ሲል አልቲሜት ትሩዝ የለም እያለ ነው። ማለትም ሞራሊቲን የሚሰጥ የሚተፋተፍ ነገር አለ። ግን ከኔ ሞራሊቲን የሚሰጥ አካል የለም እያለ ነው። ሞራሊቲን የሚሰጥ አካል የለም ሲል ዛዳዝ ሚን ኢሞራል ነን እያለ አይደለም። ማለት ሞራሊቲ በልጆች አስተዳደግ፣ በባህል፣ በምን በተለያዩ መንገዶች ይቀረጻል። በፍልስፍና በተለያዩ በባህሎች በምን ይቀረጻል። አንድን ነገር ጀስት ነው ወይም ጀስቲስ ነው ስንል ፔንን ሪዲዩስ ለማድረግ የሚሰራ ነገር ነው። አሁን ለምሳሌ የህግ ፍትሃችን ሲሰራ ሶሪያ እንዲሁ አልጠጣ የህግ ፍትሃችን ሲሰራ ለምንድን ነው የሚሰራው? አንድን ሰው የደፈረ ሰው ካለ ተደፋሪዋን ላይክ ሳይኮሎጂካል ኦር ሜንታል እንዲሁም ደግሞ የህክምና የቴራፒ ካሳ ሊሰጣት ይችላል፣ የገንዘብ ካሳ ሊሰጣት ይችላል፣ የተለያዩ እርዳታዎች ይደረግላታል ለእሷ ካሳ ማለት ነው። ነገር ግን በዳዩን ወይም ደፋሪውን በህግ ስንቀጣው፣ እስር ቤት ስናስገባው አንደኛ ተመሳሳይ ጥቃት ሌሎች ላይ እንዳይደርስ ሌሎችን ለመጠበቅ ነው። ሁለተኛ እሱን ለማረም ነው። እሱ ድጋሚ
የሚደፍር ሰው ሆኖ እንዳይወጣ አርመን ለማህበረሰቡ ሜልካም ዜጋ እንዲሆን አድርገን ለማውጣት ነው። ሶስተኛ በተበዳይ አካል በቀል እንዳይደርስበት እኛ በቀል ችግር አለ ሆናል ይደፍር እነግርሃለሁ። እሱ ጋር ችግር የለውም። የፍትህ ህጋችን የሚሰራበትን መንገድ ነው እያልኩ ያሉት። በተበዳይ አካል ደግሞ በቀል እንዳይደርስበት በማረሚያ ቤት እናቆየውና አርመነው እናውጠዋለን። ነገር ግን በማረሚያ ቤት ይህን ሰውዬ ጥፍሩን እየነቀልን ወይም ደግሞ በመርፌ እየጨቀጨቅ ነው እናሰቃየው ብንል የምናተርፈው ምንም ነገር የለም። እሱ ላይ ፔንን ከማድረስ ማለት ነው። ገብቷል? እኛ ከሱ እየባስን ነው። እዚህ ጋር አይን ያጠፋን ሰው አይኑን ካጠፋ ነው አይን ካጠፋው ሰው የተለየ እየሆንን አይደለም። ነገር ግን እሱ ድጋሚ አይን እንዳያጠፋ ማረም ነው ማድረግ የምንችለው ነገር። ምክንያቱም እኔ እናንተ እኮ አይናችን ቢጠፋ መልሰን አይን ማጥፋት እንፈልግ ይሆናል፣ መግደል እንፈልግ ይሆናል። ነገር ግን በእኔና በአንተ የእልህ ሰዋዊ እልህኝነት ስሜት አይደለም ህግ የሚሰራው። መሀል ላይ ገብቶ ይሄንን ፍትህ ነው የሚሰጠው። በዳዩን ማረም ላይ ፎከስ የሆነ ፍትህ ሪሃብ እንደማስገባት ማለት ነው ፍትህ ነው የሚሰጠው። በዚህ ደግሞ ሌሎችም ይህንን ነገር እንዳያደርጉ ትምህርትን ይወስዳሉ ተብሎ ይታሰባል። ነገር ግን አንድን የሰረቀ ሰው እጁን ብንቆርጠው ይሄ ሰው ነገ ሰርቶ እንኳን እንዳይለወጥ ቆማጣ እያደረግነው ነው። ገብቶሃል? እስር ቤት አስገብተን ግን የእጅ ስራ የጥልፍ ምናምን የተለያዩ ነገሮችን አስተምረነው ምን ብለነው አርመነው ሲወጣ ሰርቶ ምናምን መታረም የሚችልበትን ኦፕሽን ብናመቻች ለራሱ የሚለወጥበትም ለማህበረሰቡ መልካም ዜጋ የሚሆንበትን ኦፕሽን እናመጣለን። ነገር ግን እጁን ብቆርጠው ነገ ሰርቶ እንኳን እንዳይለወጥ ነው የምናደርገው። ኢትስ አነሰሪ አክት ነው የሚሆነው። ገብቶሃል? ኢትስ ኖት ጀስቲስ ሪቬንጅ ነው እየሆነ ያለው እዚህ ጋር። አንድ ነገር አሁን አንተ ትክክል ነው ስህተት ነው ስትል ከፈጣሪ ነው አይደለም የሚቀደው የአንተ ትክክልና ስህተት የኔ ነው። አሁን እኮ የኔ ሳይሆን አሁን አንተ ፖይንት ላይ ነው ያለ ነው። አንተ አሁን ያንተን ነው ልታሳየኝ የነበረው ግን ያንተን አላሳየኝም። ሲመጣ ሞራሊቲ ሰብጀክቲቭ ነው እኮ ኦኬ። ነገር ግን በሞራሊቲ የትኛው ቲዮሪ ተከታይ ነህ አንተ? ለምሳሌ ይሄ ነው ማለቱ አስፈላጊ አይደለም። ግን እኔ ሞራሊቲ ሰብጀክት መስማማት አለብን። ለምሳሌ ኢማኑኤል ካንት ዩኒቨርሳሊቲ የሚባለውን ሀሳብ ይቀበላል። ሞር ዓለም አቀፋዊ የሆነ ህግ ከሆነ በቃ ነው ዓለም አቀፍ ተሰብስቦ ዓለም አቀፋዊ በሆነ ደረጃ ሴት መደፈር አለባት ከተባለ በቃ ኢትስ ራይት ብሎ ያምናል። ወይ ደግሞ ቀደም እንደነ ስቱዋርት ሚል ደግሞ ብዙሃኑን የሚያስደስት ከሆነ ቤዝዶን ኳሊቲም ሆነ ኳንቲቲ ያስቀምጣሉ። እና ሀሳቡ ከዚያ አንጻር ሊራራ ስለሆነ ሪዲዩስ ማድረግ ላይ ፎከስ ያደረገ ሂውማኒቲን ፔንን ሪዲዩስ ካደረገ ሞራል ነው ማለት ነው አክሽኑ እያልኩ ያለሁት። እንደው ለመግባባት ግዴታ የሆነ ስታንድ ንገረኝ ካልከኝ ነው እንጂ እኔ መጽሐፌ ላይም ዲቴል አውርቼዋለሁ። የኔን ስታንድ ሞራል የሚባል ነገር የለም። ሞራሊቲ ሰብጀክቲቭ ነው ባይ ነኝ። ነገር ግን ማህበረሰብ በጋራ ለመቀጠል እችላለሁ እንጂ በሚገባ እንዴት አሁን እሺ ቆይ ለምሳሌ አበበ የሚባል ሰው የሆነ ሴትን ደፈረ። ይሄ አክሽኑ ሮንግ ነው። አሁን ሮንግ እና ራይት ሜዠር የምናደርገው ለፓኒሽመንት ወይም ለሶሉሽን ከሆነ ያንን ነገር ሜዠር የምናደርገው በኮሌክቲቭ ዲሲዥን ነው። ምክንያቱም ከኔ ስታንድ ተነስቶ አይደለም ሜዠር። ስለዚህ ሁሉም ተስማምቶ ትክክል ነው ካለ ትክክል ነው ማለት ነው። ይኸውልህ ለእኔ እኮ ትክክል ላይሆንም ትክክል ሊሆንም ይችላል። ነገር ግን ማህበረሰብ በጋራ ተስማምቶ ዲሳይድ የሚያደርገው ነገር ኮሌክቲቭ ዲሲዥን ነው። አንተ ባትስማማበትም ለምሳሌ ኢንዲያ ላይ አንድ እንትን አለ እና የክሮስ የሆነ ታቡላር የሆነ ማሪጅን ይፈቅዳሉ። እንደውም አባት ከልጁ ጋር እንዲጋባ ተሰብስበው ይፈቅዳሉ። ያ ነገር ትክክል ነው ማለት ነው። እንግዲህ ዩኒቨርሳል ነው አስተውሉ። ሁሉም ተሰብስበው ነው ያለው፣ ሁሉም ተስማምቶበታል። ያ ማለት የሶሻሊዝም ሀሳብ ማለት ነው። እኔ አብዲሳ፣ ሩሄይና፣ ጀማል፣ ሙአይመን፣ አዲስ ዓለምና ዩስሪ እንሰበሰብና ሴት ልጅ በህይወት መኖር የለባትም መገደል አለባት ብለን ዲሳይድ ካደረግን አብዛኛው የኛ ድምፅ ከሆነ በአብዛኛው ድምፅ መሰረት ሴት ልጅ ትገደላለች ወይ ትደፈር ከሆነ ትደፈራለች የሚል እሳቤ ማለት ነው። ይሄ አሁን ትክክል ነው። ይሄ ራሱ
ምንድነው እያልኩ ያለሁት ለእኔ ሞራሊቲ ሰብጀክቲቭ ነው ስለ አንድን ነገር እኔ የማይበት መንገድ አለ። አንድን ነገር የሆነ ነገር አይቼ ትክክል ነው ስህተት ነው ልል እችላለሁ። ያ ማለት ግን የእኔ ትክክልና ስህተት ሜዥርመንት ኦብጀክቲቭ ሜዥርመንት ይሁን ማለት አይደለም። የኔ ፐርስፔክቲቭ ነው። ያ ማለት አሁን ለምሳሌ ሰዎቹ አሁን ያልኩ ትክክል ናቸው ስለ ላይክ ያ ማለት የመጨረሻው ትክክል ነው። በአዲስ ትክክልነት ይለካ ማለት አይደለም። ሰብጀክቲቭ ነው ስለ በርደን ኦፍ ጀስቲፊኬሽን እኔ ጋር አይመጣም። ኦብጀክቲቭ የሆነ ሞራሊቲን ዲማንድ የሚያደርግ አካል ነው ጀስቲፋይ ማድረግ ያለበት። ለምሳሌ ቀጭን ሴት ቆንጆ ናት ስል እኔ ያ ማለት ለሁሉም ሰው ቀጭን ሴት ቆንጆ ናት ማለት አይደለም። ለእኔ ነው እያልኩ ያለሁት። ነገር ግን አንድ ሰው መጥቶ ለሁላችሁም ቀጭን ሴት ቆንጆ ናት ብሎ ዲሳይድ ሲያደርግ ማስረዳት አለበት፣ ጀስቲፋይ ማድረግ አለበት። ገብቷል? ኦብጀክቲቭ የሆነ ሞራሊቲውን የሰጠ አካል ነው ለሌላ አካል ያንን ነገር ሲሰጥ ትክክልነቱን ጀስቲፋይ ማድረግ ያለበት። ሶ አሁን አንድን የሸሪያ ህግ አፕላይ ስናደርግ አንድ የሰረቀን ሰው እጁን ስንቆርጠው ላይክ አር ዊ ሪቬንጂንግ ኦር አር ዊ ጀስቲስ እየሰጠን ነው ወይስ በቀል እያካሄድን ነው ነው የሚሆነው? አዎ ችግር በቃ እኔ እንትን ላድርግ። ምክንያቱም አብዲሳ እኔ የጠየቅኩህን ጥያቄ እንትን አላረከውም ከምን አንጻር እንደሆነ ስለምረዳ እኔ ወደ ፖይንቱ ብቻ ልሂድና እንትን ልበል። አንድ የሆነ እንትን ፋይል ጠይቀኝ በደንብ ካልገባኝ ወይ አብራራለሁ። እሺ ቆይ የሆነ ፋይል አንድ ልክፈት ብዬ ነው ወደ ታብሌት እየላኩት ስለሆነ ኦኬ ቆይ ማለትም ስለ ኤቲክስ እንትኖች ቪርቹ ኦፍ ኤቲክስ ምናምን አጠቃላይ ስለ እነዛ ፖይንቶች መጀመሪያ ሰውም ጋር መረዳት ያለበት ፖይንት አለ ብዬ አምናለሁ። እሺ ታብ እያደረገ ከምን እንጀምር መሰለ? ቴዎሎጂካል ኤቲክስ። ኦኬ ከቴዎሎጂካል ኤቲክስ እንጀምራለን። ቆይ እንዴ ዩቲፎርድ ዳይላማን ታውቀዋለህ? ምን ዳይሌማ? ዩቲፎርድ ዳይላማ አላውቀውም። ምንድን ነው? ኦኬ ዩቲፎርድ ዳይላማ ምንድን ነው? አሁን የፈጣሪ አሁን አንተ ጋር ስመጣ የፈጣሪ እንትን ነው አይደለ? ኦርደር ነው ዲማንድ ነው አይደለ? የትሩዝ መነሻ አንድ ነገር ትክክልና ስህተት የምትለው ከፈጣሪ ተነስተክ ነው። ፈጣሪ ያን ነገር ትክክል ነው ይለዋል፣ ስህተት ይለዋል ብለህ ነው። ምን አይነት ጥያቄ ይነሳበታል? ይሄ ፈጣሪ አንድ ነገር ትክክል ያለው ያ ነገር በራሱ ትክክል ስለሆነ ነው ወይስ ፈጣሪ ስላለው ነው ትክክል የሚሆነው የሚል ጥያቄ ይነሳበታል። ባለፈው ልኬልህ ነበር መሰለኝ ቴሌግራም ላይ። አሁን ለምሳሌ ፈጣሪ መግደልን ስህተት ነው ሲል መግደል በራሱ ስህተት የሆነ ነገር ስለሆነ ነው ወይስ አላህ ስላለው ነው መግደል ስህተት የሆነው? አላህ ስላለው ከሆነ መግደል ስህተት የሆነው መግደል በራሱ ስህተት የሆነ ነገር አይደለም፣ አላህ ስላለው ስህተት የሆነ ነገር ነው። ነገር ግን መግደል ስህተት በራሱ የሆነ ነገር ስለሆነ አላህ ካለው አላህ ያልተካተተበት ወይም ደግሞ አላህ ውሳኔ ያላካሄደበት በራሱ ሆኖ የተገኘ ነገር አለ ማለት ነው። ከሱም ቀድሞ የተገኘ ነገር አለ። ከዛ ቀርቶ ነው ላይክ ያንን ነገር ትክክልና ስህተት እያለ ያለው። አይ አይደለም ከሱ በፊት የነበረ ነገር የለም እሱ ነው ትክክልና ስህተት ያለው ካለ ያ ነገር በራሱ ስህተት የሆነ ነገር አይደለም። መግደል ስህተት ነው ብሎ ለምሳሌ አላህ እሱ ግድያን ቢያካሂድ መግደል ትክክል ይሆናል ማለት ነው። መቀየር የሚችል ነገር ይሆናል። ሶ ትክክልና ስህተት የሚባለው ነገር አይኖርም፣ ሰብጀክቲቭ ይሆናል ትክክልና ስህተት። እንቆይ እንመጣበታለን። እዛ ፖይንት ላይ እንመጣለን። አሁን ያነሳናት ፖይንት ጋር እንሂድ። አሁን መጀመሪያ ላይ ሞራሊቲ ላይ ስላወራም ማለት ነው ሞራሊቲው ላይ ትኩረት አድርገን እንትን እንበል። ስለ ኮንሴኩዌንሻሊዝም አውርቻለሁ። ኮንሲኩዌንስን መሰረት ያደረገ ወይም ቴዎሎጂካል ኤቲክስ ተብሎ የሚጠራው ማለት ነው። እና ያ ዲፊኒሽኑ ባይ ዲፊኒሽን ምን ማለት ነው መሰለህ? ኢት ሪፈርስ አት ዘ ኢንድ ኦፍ ዘ ኢንድ ጀስቲፋይ ዘ ሚንስ ማለት ነው። ኢንዱ ጀስቲፋይ ያደርገዋል ሚንሱን። ኢንዱ ወይም መጨረሻው በቃ አጠቃላይ ሁኔታውን ጀስቲፋይ ያደርገዋል። ኢት ቢሊቭ ኢን ፐርፐስ ኢንስ ኦር ጎል ኦፍ አን አክሽን ኢት ስትሬት ዘ ኮንሲኩዌንስ ኦፍ ዘ አክሽን ዲተርማይን ዘ ሞራሊቲ ኦር ኢሞራሊቲ ኦፍ ኤ ጊቨን አክሽን which means an action is judged as right or wrong, moral or immoral, depending on what happiness because of it
what happens because of it በዛ ነገር ምን ተከሰተ የሚለውን ነገር መሰረት አድርጎ የሚያብራራ ነው ቴዎሎጂ ብለን ምናነሳው ማለት ነው። ይሄ የኤቲክስ ክፍሎችን ነው የሞራሊቲ ክፍሎችን ነው እንትን እያልኩ ያለሁት። ከዛ እነ ዲዮንቶሎጂ ምናምን ከዚህ ውስጥ ይመደባሉ። አሁን ጥያቄ ነው ቀለል አድርጌ እንትን ምለ እነዚህ ይሄ ቴዎሎጂካል ኤቲክስ ላይ ኢጎይዝም ብለን የምንጠራው አለ፣ ወይም ደግሞ ሳይኮሎጂካል ኢጎይዝም ወይ ደግሞ ኢቲካል ኢጎይዝም ተብሎ የሚጠራ ነገር አለ። ኢቲካል ኢጎይዝም ብሎ ማለት ምን ማለት ነው? አንድን ግለሰብ ፐርሰናሊ አብዲሳን ወይም አወከርን ወይም ዋቴቨር የሆነን ሰንበዲ ካስደሰተ ያ አክሽን ያ ነገር ትክክል ነው። በቃ አንድ ከኔ አንጻር እኔን ካስደሰተኝ ያ ነገር ትክክል ነው፣ ካላስደሰተኝ ደግሞ ያ ነገር ውሸት ነው ወይም ደግሞ ትክክል አይደለም ወይም ኢሞራል ነው ብሎ የማሰብ ነው። ሳይኮሎጂካል ኢጎይዝም ነው። እስልምና ይህንን ይቃወማል። ቤዝዶን የሆነ ላይክ ካፒታሊዝም ስርዓት የሆነ አካል የሚካብትበት የሆነ አካል ስለፈለገ የሚሆን የሆነ አካል ስላልፈለገ የማይሆን ስርዓት የለም በእስልምና አስተምህሮ መሰረት ላይ ማለት ነው። ከዛ ደግሞ ይህንን ስርዓት ደግሞ ለመቃወም ደግሞ የመጡት ደግሞ ሌሎቹ ደግሞ ከነዚህ ደግሞ የባሱ ናቸው። ዩቲሊትሪያን ብለን የምንጠራቸው ማለት ነው። ወይም ዩቲሊትሪያኒዝም ተብሎ ይጠራል። አጠቃላይ እንትኑ ማለት ነው። ክላሲካል የሆነ ዩቲሊትሪያኒዝም አለ። እነ ጀሬሚ ቤንትራም ኳንቲቲ ኦቨር ኳሊቲ ብለው የሚያነሱ እንዲሁም ደግሞ እነ ጆን ስቲዋርት ሚል ደግሞ ኳሊቲ ኦቨር ኳንቲቲ ብለው የሚያነሱ አካላት ማለት ነው። እና ቀደም ባይ ዲፊኒሽን ከነዚህ አካላት ጋር አይ እንደዚህ ብለው ነው እንደሚያምኑት የሚል እንትን አንስተህልኝ ነበረ። አው ነው አክት ኤንድ ሩል ዩቲሊታሪያኒዝም ብትመለከተው የነ ጆን ስቲዋርት ሚልን ኳሊቲ ኦቨር ኳንቲቲ ዩቲሊታሪያኒዝም ብትመለከተው በተመሳሳይ የነ ጀሬሚ ቤንትራም ብትመለከተው እንደዛ ነው። ቆይ ፖይንቱን ላሳየህና ትቀጥላለህ። ከዛ ፖይንቱን አንተ ትቀጥላለህ ማለት ነው። ኦኬ definition of the classical she thought the appearance of the writing of the philosopher and social reformer Jeremy Bentham and John Stuart Mill, they were non-religious ancestor of the 20th century, secular, humanistic and optimistic about the human nature and our ability to solve our problem without recording recalls to God, engage in struggle for legal as Jeremy Bentham. The consequentialism principle of theological aspects said that the rightness of the wrongness of an action determined by the goodness or the badness of the result that flow from the utility principle said that the only thing that is good in itself some specific type of state, for example pleasure lexical and point እያነበብኩ ላሳያችሁ። ቤትራም adding up of the amount she performed with regard she whatever like the pleasure to all involved for all seven she calls if we found that they give money to the victim. Okay, you see? እዚህ ጋር የጀሬሚ ቤንትራም ዲፊኒሽን ማለት ነው። ይሄ በጣም እንትን ከሆነ ፖይንት ነው ማን አንስቼ እየነገርኳቸው ያለሁት ይታያል አይደለ? ይሄ ስልክ እንትን በጣም ፎከስ ያደርጋል ምን እንደሆነ አላውቅም። ለምን እንደዛ እንደሚያደርግ ዋናው ፕሪንሲፕሉ ማክሲማይዚንግ ፕሌዠር ኢን ሚኒማይዚንግ ሰፈሪንግ ነው። ማክሲማይዚንግ ፕሌዠር ደግሞ ፕሌዠርን ደግሞ ማክሲማይዝ ደግሞ የምታደርገው ቅድም ልክ እንዳልኩ እነሱ የሚያምኑት ኳሊቲ ኦቨር ኳንቲቲ ተብሎ ነው ብለው ነው የሚያምኑት። ኳንቲቲ ማለት ብዙ ማለት ነው። ስለዚህ ብዙውን አንድ ነገር ካስደሰተ ምንም አይነት ነገር ላይ ፕሮብሌም የለበትም። ይሄ የቤንትራም ነው። ይሄ ደግሞ የጆን ስቲዋርት ሚል ደግሞ እሱ ደግሞ የሚያምነው ኳሊቲ ኦቨር ኳንቲቲ በሚለው ሀሳብ ነው። ኳሊቲ ኦቨር ኳንቲቲ በሚለው ሀሳብ ነው። የሰው ልጅ የሚያስፈልገው ነገር አለ ብሎ ያምናል። ከዛ በኋላ ደግሞ ያንን ነገር ሞር የዶሜስቲክ የሆነ ዩቲሊታሪያኒዝምን ማግኘት የሚችለው የሰው ልጅ ኳሊቲ ኦቨር ኳንቲቲ ሲሆን ነው። ኳሊቲ ማለት የሰውየው ጥራት። ለምሳሌ አንድ አዋቂ ሰው ከሚሞት 50 ሺህ አላዋቂ ቢሞት ይሻላል አይነት ነገር ማለት ነው። ይሄ ኳሊቲ ኦቨር ኳንቲቲ ተብሎ የሚጠራው። አሁን እዚህ ላይ ነው በቃ እንትን ዩቲሊታሪያኒዝም ነው እኛ የምናምነው። ሁለቱም ኮንሲኩዌንስ ነው፣ ግን ዩቲሊታሪያኒዝም ነው ወይስ የትኛውን ነው የምናምነው የሚለው መሰረታዊ ፖይንት ነው። አይ ቲንክ እዚህ መጽሐፍ ላይ ራሱ ያንን ኤግዛምፕል እኔ የሰጠሁትን ኤግዛምፕል ራሱ ተመልክቼዋለሁ ከዚህ በፊት ያወጣዋለሁ። ዩቲሊታሪያን ላይ ስንመጣ አብዛኛውን እንትን ካረገ ለአብዛኛው ጥቅም ሲል ወይም ደግሞ ለአብዛኛውን ፍላጎት ማሟላት የሚችል ከሆነ ጥቂቱ
ቢጎዳ ችግር የለውም። መጎዳቱ ያ ችግር የለውም ነው። ይሄ ገና አሁን ለምሳሌ በህዝብ ብዛት ሰፊ ብዛት ያለው ህዝብ ጥቂት ህዝብ ብዛት ያለውን አካል ለራሱ ጥቅም ሲል መሬቱን ቢወረው ምን ቢለው እሱን እስከጠቀመ አብዛኛውን እስከጠቀመ የጥቂቱ መጎዳት ጀስቲፋይድ ነው ይላል። እኔ እሱን አልቀበልም፣ ትሪቲላንም አልቀበልም። አይ እንደዛ አይሉም ስላልከኝ ነው ቅድም። አይ ነው ትሪቲላን አይ ነው የካንት ነው ግን እንደሆነ ነው የማውቀው። እሱ አይ የካንት ሌላ ነው። እሱ የካንት አጠቃላይ ህግን አስመልክቶ ነው። ወደዛ እንመጣበታለን፣ ችግር የለውም። ያ ግን አሁን 3 የሞራል ስታንዶችን ብንይዝ ያግባባናል ያስባለሁ። አሁን ዲቫይን ኮማንድ የምንለው የሃይማኖቱ ከአምላክ የመጣ ሞራል፣ እሺ፣ ያ እና ኮሌክቲቭ ዲሲዥን የምንለው ደግሞ ማህበረሰብ በጋራ የተስማማበት ህግን ምንን የሚያወጣበት ኮሌክቲቭ ዲሲዥን ጋር እንመጣለን። ከዛ ደግሞ ሰብጀክቲቭ የሆነ ሞራሊቲ ጋር ደግሞ ስንመጣ ፈጣሪ የለም ብሎ የሚያምን አንድ አካል ሞራል ሰብጀክቲቭ ነው እያለ ነው። ማለትም እውነት የሚባል ነገር የለም፣ ላይክ አብሶሉት ትሩዝ አብሶሉት ራይት እና ሮንግ የሚባል ነገር ኤኒሞር የለም ማለት ነው። ሶ አሁን እኔ ሞራሊ ሰብጀክቲቭ ሞራል ለእኔ ሰብጀክቲቭ ነው ስልህ የሆነ ነገር ታዲያ ትሩዝ ነው ወይ ብለህ እኔን ኩዌሽን ማድረግ አልችልም። ቢኮዝ አም ናት ሴይንግ ዛት ዜር ኢዝ አብሶሉት ትሩዝ አለ እያልኩኝ አይደለም። ኮሌክቲቭ ዲሲዥን ላይም ስመጣ የእናንተ ኮሌክቲቭ ዲሲዥን አብሶሉት ትሩዝ ነው ወይ ፍጹም እውነት ነው እያላችሁ ነው ወይ ብለህ ኩዌሽን ማድረጉ ኢት ኢዝ ሮንግ ኩዌሽን ነው የሚሆነው። ቢኮዝ እነዚህ አካላት ያንን ነገር ዲሳይድ ያደርጉት አብሶሉት ነው እያሉ ሳይሆን በጋራ እንደ ማህበረሰብ ፈንክሽን ለማድረግ የሚያዋጣም ብለው ዲሳይድ ያደርጉት ነው በድምፅ ብልጫ በምን ማለት ነው ኮሌክቲቭ ዲሲዥን ጋር ስንመጣ። ነገር ግን ዲቫይን ኮማንድ ላይ ስንመጣ ላይክ ብትቀበለውም ይሄ ነው አብሶሉት ትሩዝ እያለ ነው። ላይክ ለምሳሌ መግደል አብሶሉት ትሩዝ ነው፣ የመግደል ስህተትነት አብሶሉት ትሩዝ ነው እያለ ነው። ሶ ላይክ አብሶሉት ትሩዝነቱ የሚነሳው ፈጣሪ ከማለቱ ከሆነ እሱ ራሱ ሰብጀክቲቭ አይሆንም ወይ? እሺ ኦኬ፣ እንትን ልበል ልቀጥል። ኦኬ፣ ስለዚህ አሁን 3 የሞራሊቲ ባክግራውንድ ያስቀመጥናቸው አሉ። ምናልባት ታች ያሉ ሰዎች በደንብ እንትን እንዲሉት የመጀመሪያው ኮሌክቲቭ የሆነ ሞራሊቲ ነው፣ ወይም ደግሞ ካንት ካታጎሪካል ኢምፔሬቲቭ ብሎ ያስቀምጠዋል። የካንት ቲዎሪ ነው ኮሌክቲቪቲ ብለን የምናነሳው ማለት ነው። ሁለተኛ ሳብጀክቲቪቲ ብለን የምናነሳው ነው። ሶስተኛው ደግሞ ቲዎሪ ደግሞ ዲቫይን ኮመን ቲዎሪ ወይም ዲሲቲ ብለን የምንጠራው ዲቫይን ኮመን ቲዎሪ ነው። ስለዚህ እነዚህ 3ቱን መሰረት አድርገን አይ ቲንክ ሳብጀክቲቭም ቲዎሪ ይሁን አጠቃላይ ያነሳናቸው ቲዎሪዎች ዳትማች ናቸው የሚለውን ነገር ራስህ እንትን ብለህበታል። ችግር የለውም፣ እንመጣባቸዋለን አስፈላጊ ከሆነ ወደፊት ማለት ነው። ግን አሁን ዲሲቲ ላይ ነው የምናወራው፣ ወይም ዲቫይን ኮመን ቲዎሪ ወይም አምላክ ያዘዘን ትእዛዝ ማለት ነው። አላህ ስብሐነሁ ወተዓላ እዚህ ዓለም ላይ ያዘዘን ትእዛዞች ቀጥዒ የሆኑ ትእዛዞች አሉ። ቀጥዒ ማለት በምንም ተአምር ልንቀይራቸው የማንችለው አሉ። አይ አንጻራዊ ከዚህ አንጻር ግን እንደዚህ አድርጉ ብሎ ደግሞ ያስቀመጠልን ነገር አለ ማለት ነው። የመጀመሪያው የአላህ ስብሐነሁ ወተዓላ ትእዛዝ በሁለት አይነት መንገድ እንረዳዋለን። አንደኛ አላህ ስብሐነሁ ወተዓላ አንድን አክሽን ሮንግ ነው ስላለ ሮንግ ይሆናል ወይ? አዎ ይሆናል። አላህ ግን አንድን አክሽን ሮንግ ብሎ ያስቀመጠበት የትኛውም ፖዚሽን ላይ አታገኝም። ከቁርአንም ከሐዲስም የትኛውም ልታመጣው አትችልም። አክሽንን ሮንግ ብሎ አላህ አላስቀመጠም። ይሄ ነገር እንደዚህ መራመድ ሮንግ ነው፣ እንዲህ ማድረግ ስህተት ነው፣ እንዲህ አታድርጉ ብሎ አላህ ስብሐነሁ ወተዓላ ኮሌክቲቭሊ ያስቀመጠው ነገር የለም። ምክንያቱም የሚያመጣው ችግር ስላለ ማለት ነው። ኃያሉ ጌታ የሁሉ አዋቂ ብለን የምናስቀምጠው አምላክ ደግሞ እንደዚህ አይነት ነገር እንደዚህ አይነት ስህተት ሊሰራ አይችልም። እኛ በአእምሯችን እንደምናስበው አይነት ስህተት ሊሰራ አይችልም። ለምሳሌ እኮ ተነሳ መግደል ስህተት ነው ወይ? ማንም ሰው ለምሳሌ መግደል ስህተት ነው ብሎ ሊሞገተኝ የሚችል ሰው ሊገባ ይችላል። መግደል ስህተት ነው ወይ? አዎ። እሺ 1001 ሰው ቢገልስ ሰውየው ቢገደል ስህተት ነው ወይ? ደግሞ እንደ ድንገት በስህተት ቢገደል ስህተት ነው? ከዛ ስህተት ያለው ነገር የለም ያልክ
ቆይ ልጅ እሺ ሶሪ እሺ ካለ እንትን በል መቀጠል ትችላለህ። ነው አሁን ለምሳሌ ላይክ እኔ እንድታመልኩኝ እንጂ ለሌላ አልፈጠርኳችሁም ሲል እና አለማምለክ ኮንስኮንሱ ጀሃነም ነው ሲል ወይም ካፊር መሆን ኮንስኮንሱ ይሄ ነው ሲል saying that that's wrong ጋር አላለም። አምልኮ ስህተት ነው አላለም። አይ አለማምለክ ክሌሜን ተረዳው ነው ክሌሜን ተረዳው። አንድን አክሽን ይሄ ስህተት ነው አላለም ነው ያልኩት። ለምሳሌ መግደል ስህተት ነው አላህ አላለም። በዚህ ወይ ግን ሲሆን ስህተት ነው ብሎ አስቀምጧል። አምልኮም ስህተት ነው ብሎ አላስቀመጠም። ግን ከእርሱ ውጭ ያለን ሲሆን ስህተት ነው። አንድ ድል እስቲ ምናልባት አሁን እሱን አለማምለክ አክሽን ስህተት ነው አልተባለማ። አክሽን ስህተት ነው ቢባል ችግር ሊያመጣ ነው። ግን አንድም ቦታ ላይ አክሽን ስህተት ነው ተብሎ አልተቀመጠም፣ በቁርአንም በሐዲስም። ላይክ ዲቫይን ኮማንድ ነው ስንለው ታዲያ ኮማንዱ ምን ላይ ነው? አዎ ዲቫይን ኮማንድ ነው ሲባል አላህ ሱብሓነሁ ወተዓላ ያዘዘው ትእዛዝ አለ። ለምሳሌ ምን ብለው ነው የሚያስቀምጡት መሰለ? የዲቫይን ኮመን አቀንቃኞች ምን ብለው ነው የሚያስቀምጡት? በዚሁ ቪው እንትን ማለት ነው they derive the validity from the God commanding them and they mean commanded by God. Without God there will be no universal and valid morality. ገብቶሃል? ያለ ጋድ አምላክ ካሌለ ዩኒቨርሳል እና ቫሊድ የሆነ ሞራሊቲ አይኖርም። ማንም ሴት መንገድ ላይ ልትደፈር ትችል ነበረ። ማንም ሰው ሊገዳደል ይችል ነበረ። ባይኖር ኖሮ ያ ኮማንድ ባይኖር ኖሮ እንደዛ ብለው የሚያምኑ አካላት ናቸው። ዲቫይን ኮመን ቲዮሪ የሚያምኑ አካላቶች ማለት ነው። ያ እኛ ሙስሊሞችን ብቻ እንትን የሚያደርግ ነገር አይደለም። ሶ እኛ የሞራሊቲ ምንጭ ዲቫይን ኮመን ቲዮሪ ራሱ የሞራሊቲ ምንጭ ኮመንድድ ባይ ጋድ ነው። አምላክ ነው ኮማንድ ያደረገን። ስለ አንድ ነገር ሊያወራ የሚችለው በዛ ነገር እውቀት ያለው አካል ነው። አምላክ ደግሞ በዛ ነገር እውቀት አለው የሚል ነገር ስላስቀመጥን ነሰሰሪ ቢንግ ነው ብለን ስላስቀመጥን ያ አካል እኛ ወደፊት አሁን እኮ ሞራሊ ምርጥ ነው ብለን የምናስበው ነገር ወደፊት ኮንሲኩዌንስ የሚያመጣ ነገር ሊኖር ይችላል። ሶ ሂ ኖ ዛት ያንን ያውቃል። ያንን በማወቅ ውስጥ አምላክ ምን አደረገ? አዘዘን ብለው የሚያምኑ አካላት ናቸው። ገብቷል? ኖት ይሄ አክሽን ሮንግ ይሄ አክሽን ራይት ኖት ላይክ ዛት። የሞራሊቲ ምንጭ እሱ ነው የሚለው ሐሳብ ነው ከተረዳህ ማለት እሺ እኔም እንትን የሰዓት እንትን የሆነ እንትን ስላለብኝ ማለት ነው ትንሽ የሰዓት ገደብ እናርግ፣ የተወሰነ ደቂቃ እናርግለትና በዛ ወይ እንትን እናርግ። እኔም ለመጠየቅ የራሳቸው ነው ቪዲዮ ለቅቅ ያለው። እሺ አጀማ ሶሪ አብዲሳ ቪዲዮ ለቅቅ ያለው። እሺ ስገባ ነው የለቀቁት ረስቸው ነው። ኢንሻአላህ በደንብ ሼር ሪፖስት አድርጉ። አይ ቲንክ አንድ በ15 ደቂቃ ውስጥ ብንጨርስ ደስ ይለኛል። ከዛ የሌሎቹ ሌላ ጊዜ ከፍትና እድል ሰጣቸዋለሁ ሌላ ነገር ለማውራት ማለት ነው። ኦኬ ከዛ በላይ ማልወስድብህም። አሁን ለምሳሌ ላይክ ዜርስ ገነትና ሲኦል አለ፣ ጀነትና ጀሃነም በእስልምና ሶ ለዛ ነገር የሚዳርጉ ድርጊቶች አሉ። እነዚህ ነገሮች ለዚህ ነገር ይዳርጋሉ ሲላቸው that means like it's wrong ይሄንን አለማድረግ። ለምሳሌ አላህን ካፊር መሆን it's wrong በአላህ ዘንድ በእስልምና ዘንድ አይደለ? አላህን ማምለክ is right። ለምሳሌ ዝሙት መፈጸም ወይም ደግሞ በጣም ትልቁ ኃጢአት ለምሳሌ የጎረቤትን ሚስት ዝሙት መፈጸም ከሷ ጋር it's very wrong። so like እንደ እንትን የወረደ እንደ ሙሴ ጋቶች አትግደል ምናምን የሚል ነገር ባይኖረውም ግን there is command, there is also consequence ለአክሽን። so አላህ ትክክልና ስህተት ያለው ነገር የለም ማለት እኮ it's very wrong ያደርገዋል ይሄንን ነገር። አላህ ትክክልና ስህተት ያለው ነገር የለም አላልኩም አብዲሳ፣ ይጎሚ ሮንግ። አሁንም አክሽንን እንደ አክሽን ለምሳሌ መግደልን ለምሳሌ ዝሙት እኮ አክሽን እኮ አይደለም። አክሽኑ ግንኙነት ነው። ያ ግንኙነት እንትን ኮንቲሜሲ ብለን የምናነሳው ወይም ደግሞ ግብረ ስጋ ግንኙነት ነው አክሽኑ። ያ አክሽን ከሚስትህ ጋር ሲሆን ራይት ነው፣ ከዛ ውጭ ሲሆን ስህተት ነው። ስለዚህ አክሽኑ ራሱ ዝሙትን አላልኩም፣ አክሽኑን ራሱ ግብረ ስጋ ግንኙነት ስህተት ነው ብሎ አላህ አላስተማረም። ወይም ደግሞ አምልኮ ስህተት ነው ብሎ አላስተማረም። አምልኮ ጥሩም ስህተትም አለው። ግድያ ትክክለኛም ትክክል ያልሆነም አለ። ለምሳሌ ሊገልህ የመጣን ሰው ልትጋደል ትችላለህ፣ ትክክል ነህ። አይ ግድያ ስህተት ነው ብለህ አንገትህን እንዲህ ብለህ ሰጥተህ
ተቆረጥ የሚል ህግ የለንም እንደ እስልምና። ይህንን ፖይንት ላንሳና ከዛ ወደ ፖይንት እንመጣለን። በእስልምና ላይ የሸሪዓ ህግን አስመልክቶ መቃሲድ ሸሪዓ ብለን የምናነሳቸው የሰውን ልጅ ዩኒቨርሳል የሆኑ ጉድ ብለን የሚያነሳቸው ወይም ዩኒቨርሳል ጉድስ ተብለው የሚነሱ ሀሳቦችን ቢያንስ 5 የሚደርሱ ሀሳቦችን ለመጠበቅ የመጣ ነው የሸሪዓ ህግን አስመልክቶ ማለት ነው። ዝም ብሎ የመጣ አይደለም፣ ግራጁዋሊ የመጣ ነው ብለን ነው የምናምነው። ህይወትን ለመጠበቅ፣ አእምሮን ለመጠበቅ፣ ንብረትን ለመጠበቅ፣ ትውልድን ለመጠበቅ እንዲሁም እምነትን ለመጠበቅ የመጡ ናቸው ብለን ነው የምናምነው። ህይወትን መጠበቅ ብለን የምናነሳው ልክ እንደተባለው የነፍስ ግድያን ክልከላ መሆኑን አላህ ሱብሓነሁ ወተዓላ አስቀምጧል። ሰውን አትግደሉ ወላ ተቅቱሉ ነፍስ አለቲ ሐረመ አላህ እርም ያደረጋትን ነፍስ አታቱ ብሎ አላህ ሱብሓነሁ ወተዓላ አዟል። አንደኛው ማለት ነው። ሁለተኛ አእምሮን መጠበቅ ብለን ስናነሳ ምንድነው ይሄ አልኮል፣ ድራግ ምናምን ብለን የምናነሳቸው ነገራቶችን አምላክ ሲከለክለን ቤዝዶን አወር የኛን አእምሮ ከመጠበቅና ካለመጠበቅ አንጻር ነው። ምክንያቱም ችግር ሊያስከስትብን ስለሚችል ማለት ነው። ሶስተኛ ንብረታችንን ከመጠበቅ ስርቆትን፣ ይሄ አራጣ ኢንትረስት ብለን የምናነሳውን እነዚህ ነገራቶች ከመከልከል አንጻር። አራተኛ ትውልድን ከመጠበቅ አንጻር የቤተሰባዊ የሆነ መዋቅርን፣ የቤተሰባዊ የሆነ የአስተዳደግ ሂደትን። አምስተኛ እምነትን ከመጠበቅ አንጻር ማለት ነው። ያንን እምነታችንን ሊነቀንቅ የሚችልን ማንኛውንም ነገር አላህ ሱብሓነሁ ወተዓላ ከኛ አቮይድ አድርጎልን ከዛ ምን አደረገ? አሁንም ዝም ብሎ አላስቀመጠልንም። ፕሪዘርቬሽን ሜተዶችን አስቀመጠ፣ የመከላከያ ህጎችን አስቀመጠ ማለት ነው። የሸሪዓ ህግ የመከላከያ ህግ አስቀምጦልናል። ስቴፖቹን በደንብ ይልኝ አብዲሳ። ያ የመከላከያ ህግ ለምሳሌ አደልተሪን ብንመለከት ወይም ዝሙትን ብንመለከት ዝሙት ያደረገ አካል መቀጣት ካለመቀጣቱ በፊት የመከላከያ ህግ አለ። የሚወስዱ መንገዶችን መዝጋት ማለት ነው። አላህ ሱብሓነሁ ወተዓላ ወደ ዝሙት አትቃረቡ ነው ያለን። ስለዚህ የሚወስዱ መንገዶችን ዘጋ ማለት ነው። አጠቃላይ ሙሉ በሙሉ ማለት ነው። ከለዛ የሚሆኑ ይሄ ምንድነው የሚባለው በሎጂኩ ዓለም ሩት ኮዝ አናላይሲስ ተብሎ ይጠራል። ስለ አንድ ነገር ስናወራ ስለ ሩቱ ችግሩ ምንድነው መንስኤው ማለት ነው። ያንን ሩት ኮዝ አናላይሲስ አላህ ዲፋይን አድርጎ ለዛ መልስ ሰጠ ማለት ነው። ከዛ በኋላ ጀስቲፊኬሽን ምንድነው ጀስቲስ ምንለው ነገር ይመጣል። ፍትሃዊነት የሚለው ነገር ይመጣል። ያ ጀስቲስ ራሱ ምን አይነት ነው? ሰፊ ሀሳብ ነው። ራሱን የቻለ እንትን ይፈልጋል ማለት ነው። ስለዚህ የሸሪዓ ህግ አንዳንድ ግለሰብ ላይ ጠንከር ያለ ሊመስል ይችላል፣ ግን በአብዛኛው ደግሞ ስንመለከተው ህጉ ደግሞ ትክክል ሆኖ ልታገኘው ትችላለህ። ለምሳሌ አወከርን ተውት፣ ወይኔ በእኔ ምሳሌ አበበ የፈረደበት አበበ አለ። አበበ አባትና እናቱን የገደለ አካል ይገደል የሚል ህግ ቢወጣ ይህን ህግ ራይት ዱዊንግን ያጨበጭባል። የኢትዮጵያ ህዝብ ሙሉ ያጨበጭባል። ወላሂ እጁን አንስቶ ነው የሚያጨበጭበው። ለምሳሌ ተመልክታችሁ ከሆነ ሰሞኑን የሰራሁት ቪዲዮ ነበረ። በጣም ህፃናት ሴቶችን 6 ዓመት 9 ዓመት ሴቶችን ግብረ ሰዶምም ግብረ ስጋም ግንኙነት አድርገው ያረዱ የገደሉ ሰዎች ነበሩ። 6 ወር 6 ዓመት 10 ዓመት 20 ዓመት ቢገፋ እንደዛ እያለ ሄደ። አሁን ይሄ ጀስቲስ ነው ወይ ብንባል እንግዲህ ላሙኝህ ተሞኝልኝ ልሳቅብህ ሳቅልኝ አይነት አባባል ይሆንብናል ማለት ነው። ኦኬ ግን ላይክ አሁን እሺ ለምሳሌ መጀመሪያ ቅድም ግን ብታስጨርሰኝ ፖይንቴን ታገኘኛለህ። የእስልምናው አልቲሜት የሆነ እንትን ነው እያልኩም አይደለም። ከምን አንጻር እንዳስቀመጥኩልህ ልንገርህ። በሌሎች የሞራሊቲ ቲዎሪዎች እንኳን በሌሎች የሞራሊቲ ቲዎሪዎች የሸሪዓውን ህግ ብንመለከተው እንኳን ራይት ብለን የምናልፍባቸው ብዙ ነገራቶች አሉ። ራይት ብለን የምናልፍባቸው ማለት ነው። ልክ ቅድም እንዳልኳቸው አይነት ኢሹዎች ላይ ማለት ነው። በዚህ ሰዓት ዋው ምናምን ብላችሁ ልታጨበጭቡ ትችላላችሁ። እኔ ለምሳሌ እነዚህ አካላት በአደባባይ መሰቀል አለባቸው ብዬ ነው ማምነው። ለህዝቡ እንትን መማሪያ እንዲሆኑ ተወግረው መገደል አለባቸው ብዬ አምናለሁ። ምክንያቱም ይሄ ነገር እኔ እህት አለችኝ፣ እናንተም እህት አላችሁ፣ በዛ ሊደርስ የሚችል ነገር ነው። አሲዩም ዳት እንደዚህ አይነት ነገራቶች አሉ። ይሄ ከኛ ዩኒቨርሳል ከሆነ የዩቲሊታሪያኒዝም አእምሮ የመጣ ነው በዛ ደረጃ ማለት ነው። ከዛ በኋላ ነው ይመጣ ስቴፕ አለ። ኢኩዊቲ ብለን የምናነሳው ነገር አለ። እስልምና በአብዛኛውን ጊዜ ኢኳሊቲን አድቮኬት ሲያደርግ አታስተውሉም። ኢኩዊቲን ነው መሰረት አድርጎ የሚያወራው ማለት ነው። ኢኩዊቲን መሰረት አድርጎ እስልምና ያወራል። ተመልክታችሁ ከሆነ ያም ማለት የ1 ዓመት ልጅና የ20 ዓመት ልጅን በአንድ ቁና ሰፍሮ በአንድ እንትን መስፈሪያ ሰፍሮ
በአንድ እንትን ውስጥ አያስቀምጠውም እስልምና። ይሄ አፈርማቲቭ ነገር ከፈለገ ኢኩዊቲ ያደርገዋል፣ ኢኳሊቲ ሳይሆን ማለት ነው። አፈርማቲቭ አክሽን ያመቻችለታል። አይ እሱም ሰው ነው ይሄም ሰው ያሉ ህግጋትን በዛው ያብራራዋል እስልምና ሰፋ አድርጎ ማለት ነው። ከዛ ደግሞ ኢንፌሪካል የሆነ ኤቪደንስ የሚታይ የሆነ ለውጥን ያመጣል ይሄ ህግ ማለት ነው። በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ዘመን የተወገሩ ሴቶች እጃቸው ሰርቀው እጃቸው የተቆረጡ አካላት በጣም ውስንና ውስን ናቸው። በጣም ውስን ማለት ነው። በጣም ውስን። እነሱም ና ተቆረጥ ና ተገደል ተብለው ሳይሆን ራሳቸው መተው ግደሉን ራሳቸው መተው ቁረጡን ብለው እንጂ በአብዛኛው በመቀጣት ደረጃ የመጣ አይደለም። ይሄ ምንድን ነው? ኢንፌሪካል ኤቪደንስ ነው። ያ ሞራሊቲ ሪሊ የሚሰራ እንደሆነ የምንመለከትበት ነው ብለን ነው የምናስቀምጠው ማለት ነው። ከዚህ በኋላ ደግሞ ስፔሲፊክሊ አይ ቲንክ ሰዓትም እንትን እያለብኝ ነው። ስፔሲፊክሊ ደግሞ ማየት እንችላለን። ፖይንትን አስቀምጠን ትንሽ ልበልና ኦኬ። አሁን ለምሳሌ እስልምና ላይ በኤኒ ሚንስ ስርቆት ጀስቲፋይ የሚሆንበት ፖይንት የለም። ኢንፋክት በሸሪያው ህግ የትኛውንም ነገር የሰረቀ ሰው ቅጣት አለው። ሶ ዛት ሚንስ በኤኒ ሚንስ መስረቅ በአላህ ዘንድ ትክክል የሚሆንበት መንገድ የለም። መዘሙትም እንደዛው፣ እንዲሁም መከፈርም እንደዛው። ሶ ያ ማለት መስረቅ በራሱ ስህተት የሆነ ነገር ነው ወይንስ አላህ ስለሆነስ ነው አላህ ስላለው ነው መስረቅ ስህተት የሆነው የሚለው ቢፎር ዳላማ ላይ የሚነሳ ጥያቄ ነው። መጀመሪያ ላስረዳ የፈለኩት እሱን ነው። ማለትም አላህ መስረቅን ትክክል ቢለው ኖሮ መስረቅ ትክክል ይሆን ነበር ወይ የሚል ነው የሚነሳበት ጥያቄ ማለት ነው። ሶ እንደዛ ከሆነ ላይክ መስረቅ በራሱ ትክክል መስጠት የሆነ ነገር አይደለም፣ በአላህ የተወሰነ ነገር ነው። ሶ ያ ከሆነ ደግሞ ኦብጀክቲቭ አይደለም፣ በራሱ ሰብጀክቲቭ የሆነ ዲቫይን ኮማንድ ያደርገዋል ማለት ነው። ሶ ኦብጀክቲቭ ትሩዝ የሚለው ነገር በራሱ መስማሚያ ነጥብ ያጣል። አንድ እሱ ነው። ሁለት ደግሞ ነጥብ ዋና ነጥብ ምንድን ነበረ? አሁን እንዳልኩ የሀዲሶቹ ላይ ያነበቡ በነቢዩ መሐመድ ኦርደር የተደረጉ የእጅ መቆረጥ ግድያዎችን በድንጋይ ተወግሮ መገደሎችን እያየውም ነበረ። የሸሪዓ ህጎች ያሉትን እንትን እያየው ነበረ እና አንድ ነገር ፍትህ የምንለው ከምን ተነስተን ነው? ከተበዳይ አካል የበቀል ስሜት ወይም እልህ፣ ንዴት ወይም ደግሞ የጉዳት ካሳ ከመፈለግ ተነስተን ነው ወይንስ የሆነ ሰላማዊ ሶሳይቲን ለመፍጠር ነው? አንድን ሰው አይን ያጠፋን ሰው አይን ስናጠፋው የምንኖር ከሆነ ሁላችንም ተያይዘን አይነ ስውር መሆን ነው የሚሆነው እንጂ እዚህ ጋር ሶሉሽን እያመጣን አይደለም። ሶሉሽን ኢዝ አይን ላጠፋው ሰውዬ ለምሳሌ አይኑ ለጠፋው ሰውዬ ማድረግ የምንችለው አሁን ኦፕሽኑ አለን። ለምሳሌ በአይን ባንክ ምናምን አይኑን ልንተካለት እንችላለን የተለያዩ ህክምናዎች ሰጥተን። ነገር ግን አይን ላጠፋ አይኑ ስለጠፋ ያ ሰውዬ የኔ አይን በመጥፋቱ የዛ የጠፋበት አይን አይመለስም። ሶ ላይክ አይን ካጠፋው ሰውዬ የተለየ እየሆነን አይደለም። አይን ስለጠፋኛ አይን የምናጠፋ ከሆነ እኔ እኮ አይኔ ቢጠፋ እኔ እናንተ መግደል ነው የምፈልገው፣ እንዳልከው እህቴ ብትደፈር የደፈረው መግደል ነው የምፈልገው። ነገር ግን ህግ ከኔ ፍላጎት ልክ ተነስቶ ይስራልኝ ካለን ለምን ህግ ያስፈልገናል? ልጆች ሲጣሉ ሁለት ህፃናት ልጆች አንተ መሀል ላይ የምገባው የሆነ ሰላም እና በእነሱ መካከል የሆነ ግራውንድ ለመገንባት ነው እንጂ ለአንደኛው ልጅ ለመበቀል አይገባም። ቢኮዝ አንተ ከነሱ ስሜት የተሻልክ ስለሆነ ፍትሃችንም የሚሰራው ሰላማዊ ማህበረሰብ መፍጠር የምንችልበትን ኦፕሽን ላይ ነው። ነገር ግን ሆንስ ካምስቱ የሸሪያ ህግ ላይ ምን ላይ ከዛ ይልቅ ያንን አካል መቅጣት ላይ ማረም ላይ ሳይሆን መቅጣት ላይ እና እሱን ደግሞ ተጠቅሞ እንደ ማስተማሪያነት ማድረግ ላይ ነው የሚሰራው እና ይሄ ፍትህ ብሎ መውሰድ አይቻልም። ቢኮዝ በቀል የምንለው ምን ሲሆን ነው? እንደዛ ከሆነ በቀልና ፍትህ መለየት ይቸግራል። አዲስ ፖይንት አይን ላጠፋ አይንም እናጠፋ ከሆነ ያንን ፍትህ የምንለው ከሆነ በቀል የሚሆነው ደግሞ ምን ሲሆን ነው የሚል ኩዌሽን ያስነሳል። ያ ነበር ኩዌሽን። ይህን ፖይንትን እንትንለውና ከዛ በኋላ እንትንላለው ማለት ነው። እጨርሳለሁ። ጀስቲስና ሪቬንጅ በጣም የተለያዩ ናቸው በነገራችን ላይ ማለት ነው። ሪቬንጅ ብሎ ማለት ልክ እንደተባለው ለምሳሌ አወከር ከግል ስሜቱ ከግል ሀሳቡ በመነሳት
ሪቬንጅ ሊያደርግ ይችላል። ለምሳሌ እኔ አይደለም ልጄን የሰደበኝን ሰው አይደለም ሰው ማቀውን ሰው ደፍሮ ምናምን የሰደበኝን ሰው ልገድል እችላለሁ፣ በፍላጎት ደረጃ ማለት ነው። የሪቬንጅ ደረጃ ሀይ የሆነበትና ሀይ ያልሆነበት አካል አለ በመሰረቱ ማለት ነው። እና እዚህ ጋር የምትስቱት ነገር እስልምናን ባለማወቅ በጣም ትበላላችሁ ብዙ ጊዜ ማለት ነው። ብዙ አካላት ከእስልምና ውጭ ያሉ አካላቶች እንዴ አቡበከር የእሱ ቤተሰብ ስለተደፈረ ወይም የእሱ ቤተሰብ ስለተገደለ ሄዶ መግደል ይችላል የሚል የሸሪያ ህግ የለም። ሐራም ነው፣ አይቻልም። ኖ ሪቬንጅ የለም፣ ሐራም ነው፣ አይቻልም። ሪቬንጅ ማለት ይሄ ነው። በዛ መግደል ውስጥ የማገኘው እርካታ ነው ሪቬንጅ ተብሎ የሚጠራው። ወይም ደግሞ ለተደረገብኝ ነገር ተመሳሳይ ነገር አድርጌ ያለውን ጉዳትና የሰውን ፊር ስመለከት የማገኘው ደስታ ሪቬንጅ ተብሎ ይጠራል፣ ሳይኮሎጂካሊ ማለት ነው። እና ያንን እስልምና ይከለክላል፣ አይቻልም በምንም ተአምር ማለት ነው። እንደዛ አይቻልም። ለዛ ነው ህግም ተብሎ የተጠቀሰው ማለት ነው። ወደ ስርቆቱ ሊሄድና ወደ ዩትፎ ዳይለማን እንገባለን ማለት ነው። ችግር የለውም። የእሱን ዳይለማም እንመለከተዋለን በፖይንት ደረጃ። በቲዮሪ ደረጃ ነበር ማቆ የነበረው። የሸሪዓ ህግን አስመልክቶ አላህ ሱብሓነሁ ወተዓላ ለምሳሌ ስርቆት የሚባለውን ነገር ከልክሏል። እና ያ የመጀመሪያ የከለከለበት ሁኔታ የራሱ ጥበቦች የራሱ አስፈላጊነቶች አሉት። አንደኛ ከማስጠንቀቂያነት አንጻር ነው። ክሪሚኖሎጂ የሚባል ዘርፍ አለ። ምናልባት አብዲስ እዛ ላይ የተወሰነ እንትን የምትል ከሆነ ማለት ነው የወንጀል ጥናት የሚደረግበት ይሄ ፎረንሲክ ምናምን የምንለው ነገር ውስጡ የሚገቡበት ማለት ነው። እና እዛ ዘርፍ ላይ ቅጣት ሁለት አይነት መልክ እንዳለው ነው የሚቀመጠው ማለት ነው። አንደኛው ወንጀለኛን መቅጣት ነው። ሁለተኛውና ደግሞ በጣም ወሳኙ ነገር ደግሞ ሌላውን ሰው ወንጀሉን እንዳይደግመው ማስተማር ነው። ይሄ ክሪሚኖሎጂ ማንም ያጠና የወንጀል ጥናትን ህግ ያነበበ ማንኛውም አካል የሚገነዘበው ነገር ነው። ገብቶሃል? ምክንያቱም አብዲሳን ቀጥቼ ከዛ ሩሄናንም እቀጣለሁ፣ ከዛ ጀማልንም እቀጣለሁ፣ ከዛ ኡሙ አይመንም እንዲህ እያልኩኝ ዝም ብዬ እየቀጣው ሊሄድ ነው ማለት ነው። ኖ ዌይ። ለዛ ነው በትምህርት ቤትም ህግ በማንኛውም ቦታ ብትሄዱ አይ መማሪያ እንዲሆን እንዲደረጋል ተብሎ የሚቀመጠው ማለት ነው። ቅጣት ሁለት አይነት ነው ያለው። አንደኛው ፐርሰናሊ እሱ የሚቀጣበት ነው። ሁለተኛው ደግሞ ትምህርት የሚደረግበት ነው ማለት። ስለዚህ ቅጣቱ ከባድ የሚሆነው አንድ ሰው ሌላውን ሰው ለመበደል ሲያስብ ሊከፍለው የሚገባውን ዋጋ እንዲያስብ ማድረግ ነው። ኦኬ እንዲህ ካደረግኩኝ ለካ እንደዚህ አይነት እንትን አደርጋለሁ የሚል ሀሳብ ይነሳል። ስለዚህ ስትሰርቅ ባይ ዲፎልት እኮ የተሰረቀው አካል ይጎዳል። ያ ደግሞ የስርቆት ሴሰኝነት ደግሞ አለ ቀጣይነት የሚኖረው ማለት ነው። ነገም ከነገ ወዲያ እያልክ የምትሄደው ማለት ነው። በዛ ሂደት ውስጥ የራይቱ ምንድነው ፕሮፐርቲ የሚለውን ሀሳብ በቃ ሙሉ በሙሉ ነው ዲስትሮይ የሚያደርገው። ምንም ለፕሮፐርቲ ምንም አይነት ራይት አይኖርም ማለት ነው። ስለዚህ ያንን እስልምና ገድቧል። ሲገድብ ግን አሁንም ልቅ አድርጋችሁ አስባችሁት ልክ የሰረቀ አካል እጁ ይቆረጣል የሚል ህግም የለንም። አለን ሌጋል የሆነ ሴፍ ጋይደንስ አለን ማለት ነው። ወይም ደግሞ መመሪያዎች ወይም ህጎች ወይም ቅጣቱ የሚተገበርባቸው እርከኖች አሉ። ከነዛ እርከኖች ወይም ቅድመ ሁኔታዎች ውስጥ በሸሪዓን ስንመለከት ለመቀጣት ማሟላት ያለባቸው ነጥቦች አሉ። አንደኛው ኔሴሲቲ ወይም የፍላጎት ማጣት ብለን የምናስቀምጠው ነገር ነው። ግለሰቡ የሰረቀው ተርቦ ወይም ለህይወቱ አስፈላጊ ነገር አጥቶ ከሆነ ያን ግለሰብ እጁን አንቆርጠውም። እሺ ያ ግለሰብ እጁ ካልተቆረጠ ግዴታ ለሆነ ነገር እኮ ሰርቆ ከሆነ ማለት ነው እጁ ካልተቆረጠ እቃውን ለተወሰደበት አካል ምንድነው ጀስቲስ የሚሰጠው ከተባለ ያ ነገር ይመለስለታል። አይ ይሄ አካል ቢያጠፋውስ ከሙስሊሞች ቤተል ማል ተወስዶ ይሰጣል። ሸሪዓ ህግ ይሄ ነው ባይዘው በጣም የተሟላ ህግ አድርገን የምናስቀምጠው። ሁለተኛ የንብረቱ መጠን እንመለከተዋለን። ኒሳብ መሙላት መቻል አለበት። የዋጋ መጠን ብለን የምናስቀምጠው ነገር አለ በእስልምና የሸሪዓ ትምህርት ላይ ማለት ነው። ሶስተኛ የጥበቃ ሁኔታ፣ ይሄ ንብረቱ በአግባቡ የተጠበቀ ነበረ ወይ? ሂርዝ የተደረገ ነበረ ወይ ዝም ብሎ ልቅ የተደረገ ነው? ሰውየው እንዲሳሳት አመቺ የሆነ ኢንቫይሮንመንት ተፈጥሯል ወይስ አልተፈጠረም የሚለው ነገር ይታያል። ሶስተኛ ያንን ተግባር መፈጸሙና አለመፈጸሙ ላይ ቅንጣት ታክል ጥርጣሬ ከተፈጠረ፣ አራተኛው ማለት ነው ከተፈጠረ ያ ግለሰብ አይቀጣም በሸሪዓ ህግ ላይ ማለት ነው። እሺ እንደዚህ ምትሉ ከሆነ አንድ ሩብ ዲናር በላይ የሰረቀ ሰው እጅ መቆረጥ አለበት ይላል። ኖ እንደዛ አይደለም። ያ ስፔሲፊክ ህግ ነው። ያንን ሐዲስ አስመልክቶ እንመጣለን እዛ ጋር።
እዛ ጋር እንመጣለን። ከዛ ይሄንን ሐሳብ ኦኬ እንደዚህ የሚባል ከሆነ ደግሞ ዩትፎ ዳይሌማ ብለን የምናነሳው ነገር አለ። ያው ይሄንን ነገር መጨረስ ስላለብኝ ነው እንጂ መውጣት አለብኝ አጀማ። ይሄንን ነገር መጨረስ ስላለብኝ ነው። ያ ምንድነው? አንድ ነገር ጥሩ የሆነው አምላክ ስለወደደው ወይም ስላዘዘው ከሆነ ኦኬ ያ ነገር እንግዲህ አምላክ የሆነ ነገር ከወደደ ጥሩ ይሆናል፣ ወይም የሆነ ነገር ካዘዘ ጥሩ ይሆናል፣ ካላዘዘ ደግሞ ጥሩ አይሆንም የሚል አርጊውመንት ነው። ሁለት የሆኑ ሆርኖችን ያመጣል ማለት ነው። የመጀመሪያው አርቢትራሪ ይፈጠራል ማለት ነው። አምላክ ስለወደደው ብቻ ከሆነ ጥሩ ያልነው ነገ ተነስቶ አምላክ መስረቅ ጥሩ ነው ካለን እንሰርቃለን፣ መዝሙት ጥሩ ነው ካለን ዝሙት እናደርጋለን፣ መግደል ጥሩ ነው ካለን እንገላለን የሚል ነው። ይሄ መጀመሪያው ማለት ነው። ይሄንን የቱሆርን ዳይሌማ ስንል እንግዲህ ሁለት አጣብቂኝ የሆነ ነገር ማስቀመጥ ነው። እኛ ግን ሰርድ ኦፕሽን አለ ብለን ነው የምናስቀምጠው። ያ ምንድን ነው? አላህ ወይም አምላክ ብለን የምናስቀምጠው ኃያሉ አምላካችን መልካምን ነገር ያዘዘ ወይም ደግሞ መልካምን ነገር አድርጉ ያለው መልካምነት ባህሪው ስለሆነ ነው ብለን ነው የምናስቀምጠው። በመሰረቱ መልካምነት ባህሪው መሆኑን ዲፋይን አድርገን ነሰሰሪ ቢንግ መሆኑን ኮንሽየስ መሆኑን ካስቀመጠን በኋላ ያ አካል መልካምነት ባህሪው ነው ካለን እንግዲህ ከመልካም ውጭ ሊያዘን ይችላል ብሎ ማሰቡ በራሱ ስህተትና ስላቅ ይሆናል ማለት ነው። አፋላሼስ ይሆናል ማለት ነው። መልካምነት ነው ብለህ ኢሞርታል ነው ብለህ ኮንሽየስ ነው ብለህ ነሰሰሪ ቢንግ ነው ብለህ አንኮዝድ ቢንግ ኮዝ ያደረገ አንኮዝድ ነው ካልክ፣ ስለዚህ ናቹራል የሆነ ካራክተሩ አምላክ በቃ የባህሪው አንድ አካል ፍትሃዊነት፣ የባህሪው አንድ አካል መጥፎውን ነገር አለማዘዝ ከሆነ ሶ ሊያዝ አይችልም ማለት ነው። ሊያዝ ይችላል ብሎ ማሰቡ በራሱ ስህተት ይሆናል። አይ ቲንክ ይሄ በጣም በጣም ትንሹ ነው። ኦብጀክቲቭ ዊዝደም ምናምን የምንላቸው ሰፊ ነገራቶች ደግሞ ጥበብን መሰረት ያደረገ ሰፊ ማብራሪያ ያለው አይ ቲንክ እንትን እናድርግና አብዲሳ ሌላ ጊዜ ሰፋ አድርገን ብናወራበት ደስ ይለኛል። ምናልባት እኔም አንድ ልብ ሆኜ እያወራው ስለሆነ ሸበላውን ኩብ አይ እኔ አይደለም። እሺ ሌላ ሰው አይደለም አይደለም ናላተው ራሴ ፕሮፋይል ላይ ከዚህ በፊት ወጣጣቀማ ፕሮፋይል አርግ ያለቅማ እንኳን አየን እያሉ ነው። ፕሮፋይሌን በዚህ ልሞክረው ብዬ እኮ ነው ተቸገርኩኝ በጣም በሪፖርት ሆናል። እስኪ ራሱ ፎቶ ለማድረግ እየሞከረ ነው። ያው ሰው ሁሉ ነገር እየሞከረ አይደል? ወደ ቀጣዩ ዙር ለማለት ፍለጋም ይሆናል ማናውቃል። በል ሰላም ስቀልድ ነው። እሺ በሉ ቴንክ አቡቂያታ እሺ ዌልካም ኮርስ የሚሰጠው ዛሬ ነው እንዴ? ወጥ ተረገፈ። ምን አልሽ? ኮርስ የሚሰጠው ዛሬ ነው እንዴ? እኔ ስለሰመጣሁ አላውቅም። ከዛሬ ነው። እሺ ኦኬ